ሰበር ዜና ሌሊቱን በርካታ የመንግስት አመራሮች ተገደሉ። አሰቃቂ ጥቃት ተፈጽሟል። በአማራ ክልል ደግሞ በቤተ ክርስቲያን ላይ ከባድ የድሮን ጥቃት ተፈጽሞ በርካቶች አልቀዋል። ያለኔ ፊርማ አንዲትም ድሮን አትተኮስም ሲሉ ከዚህ በፊት በይፋ የተናገሩት አብይ የትላንቱን የድሮን ጥቃት ተከትሎ ከባድ ቁጣ ተነስቶባቸዋል። ወዲህ ደግሞ ህወሓት 4 ኪሎ ለመቆጣጠር ዝግጅቱን ማጠናቀቁን በይፋ አውጇል። ሽመልስ አብዲሳም የፈሩት ደርሷል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮሜንት እና ሼር እንድታደርጉን ጠይቃለን። አሁን ዋና ዋናዎቹን እናስቀድም። ሌሊቱን እጅግ አስጨናቂ ነበር። ከባድ ጥቃት የተፈጸመበትና የመንግስት ባለስልጣናትና የጤና ባለሙያዎች የተገደሉበት ነበር። ታጣቂዎች ሌሊቱን በሰሩት ድንገተኛ ኦፕሬሽን የመንግስት ከፍተኛ አመራሮችን ገለዋል። በዚህ ሳምንት ብቻ የተገደሉ የመንግስት አመራሮች ቁጥርም 4 ደርሰዋል። በዝርዝር ታደምጡታላችሁ። በአማራ ክልል በቤተ ክርስቲያን ላይ የድሮን ድብደባ ተፈጸመ። በጥቃቱ የሃይማኖት አባቶችና በርካታ ምዕመናን ተገለዋል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ያለኔ ፊርማና ፈቃድ አንድም የድሮን ጥቃት አይፈጸምም ማለታቸው ይታወቃል። ይህ የአማራ ክልሉ የቤተ ክርስቲያን ጥቃት በእሳቸው ፈቃድ የተፈጸመ ነው ወይ የሚለው አጠያያቂ ሆኗል። ትሰሙታላችሁ። ነገሮች ከሚታሰቡ በላይ ከድጡ ወደ ማጡ እየተንደረደሩ ነው። የጦርነት ዝግጅቱ ሁሉ ተጠናቋል። ህወሓት 4 ኪሎን እቆጣጠራለሁ ሲል ቆርጧል። ብልጽግናም ህወሓትም ከምድር ላይ አጠፋለሁ ሲል እየፎከረ ነው። የሁለቱ ዝሆኖች ጸብ ሊጀመር ፊሽካውም ሊነፋ 11ኛው ሰዓት ላይ ደርሰናል። ህወሓት ትላንት ምሽት ባሰራጨው መግለጫ የአብይን መንግስት ማስወገድ ቀዳሚ ዓላማዬ ነው ብሏል። በዝርዝር ታደምጡታላችሁ። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። በቅድሚያም ነገሮች ከሚታሰበው በላይ ከድጡ ወደ ማጡ እየተንደረደሩ ነው። የጦርነት ዝግጅቱ ሁሉ ተጠናቋል። ህወሓት 4 ኪሎን እቆጣጠራለሁ ሲል ቆርጧል። ብልጽግናም ህወሓትም ከምድር ላይ አጠፋለሁ ሲል እየፎከረ ነው። የሁለቱ ዝሆኖች ጸብ ሊጀመር ፊሽካውም ሊነፋ 11ኛው ሰዓት ላይ ደርሰናል። ህወሓት ትላንት ምሽት ባሰራጨው መግለጫ የአብይን መንግስት ማስወገድ ቀዳሚ ዓላማዬ ነው ብሏል። ህወሓት ካለፈው እሁድ አንስቶ ህልውና የሚረጋገጠው በብልጽግና መቃብር ላይ ነው በሚል መሪ ቃል ስብሰባዎችን እያደረገ ነው። በእነዚህ ስብሰባዎች ላይ ከወትሮ በተለየ መልኩ የህወሓት አመራሮች ብልጽግና ከስልጣን ማስወገድ አለብን በማለት በግላጭ እየተናገሩ ነው። የህወሓት ሰሞንኛ መግለጫም ብልጽግናን ማስወገድ የሚል ሆኗል። ህልውናዬን በብልጽግና መቃብር ላይ አረጋግጣለሁ ያለው ህወሓት የፌዴራል መንግስት ጦርነቱን ለመጀመር ዝግጅት ጨርሶ ፊሽካ ለመንፋት እየተጠባበቀ ነው ሲል ከሷል። ቡድኑ ትናንት ማምሻውን ባወጣው አዲስ መግለጫ የፌዴራል መንግስት ወታደራዊ ዝግጅት ጨርሶ ለሰራዊቱ ጀምር የሚል መመሪያ ለማውረድ በመጠባበቅ ላይ ነው ብሏል። ከዚህ በኋላ የምንነጋገረው ነገር የለም፣ በኃይል ይለይልናል ያሉት እነ ደብረጽዮን ገብረ ሚካኤል የጦርነት እወጃውን እከታተላለሁ እወቁልን እያሉ ነው። ትላንት ባወጡት መግለጫ ህልውናችንን በብልጽግና መቃብር ላይ እናረጋግጣለን በሚል በይፋ በፌዴራል መንግስት ላይ ጦርነት እንደሚከፍቱ መግለጻቸው ከፍተኛ ትኩረት መሳቡ ይታወቃል። በዛሬው መግለጫቸው ደግሞ ራሳቸው አስቀድመው የጠቅላይ ሚኒስትር አብይ አህመድን አስተዳደር እናስወግዳለን ካሉ በኋላ ዛሬ ደግሞ ሊያጠቃን ነው ሲሉ ከሰዋል። ለወራት ከበባ ፈጽሞብናል ሲሉት የነበረውን መንግስት ወታደራዊ ዝግጅቱን አጠናቆ ጦርነቱን ለመጀመር ጫፍ ደርሷል ብለዋል። ቡድኑ ሊሰነዘርብን ነው ያለውን ጥቃት እጅና እግሩን አጣጥፎ እንደማይቀበል በመግለጽ ራሱን ተከላካይ አድርጎ አቅርቧል። ለዚህም በሁሉም ዞኖች፣ ወረዳዎችና የከተማ መስተዳደሮች ዘንድ እንደ ህዝብ ፍጹም አንጠፋም በሚል ህዝብ ራሱን ለመከላከል እንዲዘጋጅ እያደረግኩ ነው ብሏል። በዛሬው መግለጫው እንደ ትላንቱ ሁሉ ያለው ብቸኛ አማራጭ ራሳችንን በማጠናከር የአብይ አህመድን አገዛዝ መመንገል ብቻ ነው በማለት ጦርነቱን አውጆታል። ቡድኑ ያወጀውን ጦርነት ህዝባዊ መሰረት ያለው ለማስመሰል የትግራይ ህዝብ የትግሉ ባለቤት በመሆን በየመድረኩ በሚደረጉ ውሳኔዎች ድጋፉን እየሰጠ ይገኛል በማለት ገልጿል። እንደ ትግራይ ህዝብና መንግስት እንደ ህዝብ ፍጹም አንጠፋም በማለት ህልውናችንን ለማረጋገጥ ተዘጋጅተናል ሲልም አክሏል። እነ ደብረ ጽዮን ለመለኮስ የተዘጋጁትን ጦርነት በድል ለማጠናቀቅ ህዝቡ እንዲደግፋቸውም ጥሪ አቀርበዋል። እንዲሁም ሌሎች የመንግስት ተቀናቃኞች በጠቅላይ ሚኒስትር አብይ አህመድ ላይ ያወጀውን ጦርነት እንዲቀላቀሉ ጥሪ አቅርቧል።
ቡድኑ በመግለጫው ብሔራዊ የህልውና አደጋ ይገጥሟችሁ በከባድ ስቃይና መከራ የምትኖሩ ህዝቦችና የተደራጀ ትግል የምታደርጉ ኢትዮጵያውያን ኃይሎች ከትግራይ ህዝብና መንግስት ጋር ያላችሁን ጥምረት እንድታጠናክሩ እንዲሁም ጸረ የአብይ አህመድ አገዛዝ የምታደርጉት ትግል እንድታጠናክሩ ሲል የቅንጅት ይፋዊ ጥሪ አቀርቧል። በቀጣይ ዜናችን በአማራ ክልል በቤተ ክርስቲያን ላይ የድሮን ድብደባ ተፈጸመ። በጥቃቱ የሃይማኖት አባቶችና በርካታ ምዕመናን ተገድለዋል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ያለኔ ፊርማና ፈቃድ አንድም የድሮን ጥቃት አይፈጸምም ማለታቸው ይታወቃል። ይህ የአማራ ክልሉ የቤተ ክርስቲያን ጥቃት በእሳቸው ፈቃድ የተፈጸመ ነው ወይ የሚለው አጠያያቂ ሆኗል። በኢትዮጵያ በተለይም በአማራ ክልል እየተካሄደ ባለው ግጭት ምክንያት ንጹሐን ዜጎች፣ የሃይማኖት ተቋማትና የሲቪል መሰረተ ልማቶች ላይ የሚደርሰው ጥቃት አሁንም ቀጥሏል። ትላንት ጠዋት 4 ሰዓት ተኩል አካባቢ በአባይ ጊዮን ቅድስት አርሴማ አንድነት ገዳም ላይ በመንግስት ኃይሎች በተፈጸመና አሰቃቂ ነበር በተባለ የድሮን ጥቃት ንጹሐን እናቶች ላይ ከባድ ጉዳት መድረሱን ምንጮች ከስፍራው ለመሰረት ሚዲያ ተናግረዋል። ይህ ድርጊት በሀገር ውስጥ በተለይም በቤተ ክርስቲያናትና በገዳማት ላይ ያነጣጠሩ ያሉትን ተደጋጋሚ የድሮን ጥቃቶች አሳሳቢነት ድጋሚ አጉልቶ ያሳየ ክስተት ሲሆን የዓይን እማኞች እንደገለጹት ጥቃቱ ያነጣጠረው በገዳም ውስጥ ቤተ እግዚአብሔር በመባል በሚጠራውና እናቶች ለምዕመናን ምግብ ለማብሰል በሚጠቀሙበት ክፍል ላይ ነበር። በዚህም ምክንያት የሰው ሕይወት አልፏል፣ በርካቶች ቆስለዋል፣ እንዲሁም ህንፃው ሙሉ በሙሉ ፈርሷል ተብሏል። በዚህ አሳዛኝ የድሮን ጥቃት ምክንያት 13 ንጹሐን እናቶች ጉዳት አስተናግደዋል። ከነዚህም መካከል አንዲት እናት ጥቃቱ በተፈጸመበት ቅጽበት ወዲያው ህይወታቸው ሲያልፍ፣ ሌላኛዋ እናት ደግሞ ወደ ሆስፒታል ከተወሰዱ በኋላ በደረሰባቸው ጉዳት ምክንያት ህይወታቸው አልፏል። ከሟቾቹ በተጨማሪ 7 ሰዎች ላይ ከባድና ቀላል የመቁሰል አደጋ ደርሷል። ከቆሰሉት መካከል አንደኛዋ ግለሰብ በህይወትና በሞት መካከል እጅግ አሳሳቢ በሆነ ሁኔታ ላይ ትገኛለች። ሌሎች 3 ሰዎች ደግሞ በሕክምና ተቋም ውስጥ አስቸኳይ ሕክምና እየተደረገላቸው ይገኛል በማለት አንድ የጤና ባለሙያ ተናግሯል። እነዚህ እናቶች በገዳሙ የተገኙት መንፈሳዊ አገልግሎት ለመስጠትና ምግባረ ሰናይ ለማከናወን ነበር የሚሉት ደግሞ በገዳሙ ያሉ አንድ አባት ናቸው። የጥቃቱን ሁኔታ አስመልክተው በሰጡት ማብራሪያ ዛሬ የቅዱስ ቂርቆስ ዝክር ስለነበረ ምግብ ለማዘጋጀት ተሰባስበው የነበሩ 13 እናቶች እህል እየለቀሙ ነበር። በዚህ መሃል ነው በድሮን የተመቱት በማለት የሁኔታውን አሳዛኝነት ገልጸዋል። እናቶች ለዝክሩ የሚሆን እህል በማዘጋጀት ላይ የተፈጸመው ይህ የድሮን ጥቃት የቦታውን መንፈሳዊነትና የሰዎቹን ንጹህነት ያላገናዘበ መሆኑን የገዳሙ አባቶችና የአካባቢው ነዋሪዎች በሐዘን ይገልጻሉ። ጥቃቱ በተፈጸመበት ሰዓት ምንም አይነት ወታደራዊ እንቅስቃሴ በገዳሙ አካባቢ አልነበረም የሚሉት እነዚህ በስፍራው ያሉ ምንጮች ናቸው። የአካባቢው ነዋሪዎችና ታዛቢዎች እንደሚያስረዱት ባለፈው 1 ዓመት ጊዜ ውስጥ በስፍራው ላይ የፋኖ ታጣቂዎች እንቅስቃሴ አልነበረም። መንገዶች በመዘጋጋታቸው ምክንያት አካባቢው በተወሰነ መልኩ ተነጥሎ የቆየ ሲሆን በቅርብ ርቀት ላይ የነበረው ብቸኛ የጸጥታ ኃይል የአድማ ብተና ካምፕ ብቻ ነበር ይላሉ። ይህ ሁኔታ ጥቃቱ ለምን በገዳሙና በንጹሐን እናቶች ላይ ሊፈጸም ቻለ የሚለውን ጥያቄ ይበልጥ አሳሳቢ ያደርገዋል ተብሏል። ምንም አይነት ወታደራዊ ስጋት በሌለበት፣ የታጠቁ ኃይሎች በማይንቀሳቀሱበትና ንጹሐን ዜጎች ብቻ በሚገኙበት የሃይማኖት ስፍራ ላይ እንዲህ አይነት ከባድ የጦር መሳሪያ መጠቀም ዓለም አቀፍ የሰብአዊ መብት ሕጎችን የሚጥስ ተግባር መሆኑን የሰብአዊ መብት ተሟጋቾች በተደጋጋሚ ሲያነሱት የነበረ ጉዳይ ነው። ይህ የአባይ ጊዮን ቅድስት አርሴማ አንድነት ገዳም ጥቃት በኢትዮጵያ ውስጥ በተለይም በአማራ ክልል በቤተ ክርስቲያንና በንጹሐን ላይ እየደረሱ ካሉ ተከታታይ የድሮን ጥቃቶች አንዱ ነው። እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ በመንግስት ኃይሎችና በፋኖ ታጣቂዎች መካከል የተፈጠረውን ግጭት ተከትሎ የመንግስት ኃይሎች ሰው አልባ አውሮፕላኖች ወይም ድሮኖችን በስፋት እየተጠቀሙ ይገኛሉ። በእነዚህ ጥቃቶች ምክንያት በፍኖተ ሰላም፣ በደንበጫ፣ በገደብና በሌሎችም በርካታ የአማራ ክልል ከተሞችና የገጠር ቀበሌዎች ውስጥ የሚገኙ ትምህርት ቤቶች፣ የገበያ ስፍራዎችና የሃይማኖት ተቋማት ኢላማ ሆነዋል። ለምሳሌ በፍኖተ ሰላም በተፈጸመ የድሮን ጥቃት በርካታ ንጹሐን መገደላቸው እንዲሁም በሌሎች አካባቢዎች ታሪካዊ አብያተ ክርስቲያናት መውደማቸው ይታወሳል። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች፣ የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ እንዲሁም የዓለም አብያተ ክርስቲያናት ምክር ቤት ወይም WCC በመሳሰሉ ተቋማት በኩል በንጹሐንና በሃይማኖት ስፍራዎች ላይ የሚፈጸሙ ጥቃቶች በአስቸኳይ እንዲቆሙ ተደጋጋሚ ጥሪዎችን ሲቀርቡ ቆይተዋል። በዛሬው ጥቃት የገዳሙ ቤተ እግዚአብሔር ክፍል ሙሉ በሙሉ መውደሙ ታውቋል።
በሌላ መረጃችን ሌሊቱ እጅግ አስጨናቂ ነበር። ከባድ ጥቃት የተፈጸመበትና የመንግስት ባለስልጣናትና የጤና ባለሙያዎች የተገደሉበት ነበር። ታጣቂዎች ሌሊቱን በሰሩት ድንገተኛ ኦፕሬሽን የመንግስት ከፍተኛ አመራሮችን ገለዋል። በዚህ ሳምንት ብቻ የተገደሉ የመንግስት አመራሮች ቁጥርም 4 ደርሷል። በኢትዮጵያ በተለያዩ ክልሎች በአገልግሎት ሰጪ የጤና ባለሙያዎችና በመንግስት የስራ ኃላፊዎች ላይ የሚፈጸሙ ድንገተኛ ጥቃቶችና ግድያዎች በከፍተኛ ሁኔታ እየጨመሩ መምጣታቸውን የሚያሳዩ አዳዲስ አሳሳቢ ክስተቶች ተመዝግበዋል። በአማራ ክልል ሰሜን ጎንደር ዞን ጃና ሞራ ወረዳ የመሻሃ ጤና ጣቢያ ባለሙያዎች ላይ እሁድ ዕለት ማንነታቸው በውል ያልታወቁ ታጣቂዎች በፈጸሙት ጥቃት የጤና ጣቢያው ኃላፊ አቶ ጌትነት ምስጋናው ተገድለዋል። በጥቃቱ ሌሎች 2 የጤና ባለሙያዎች በታጣቂዎች በተተኮሰ ጥይት ተመተው ከባድ የመቁሰል አደጋ የደረሰባቸው ሲሆን ለተሻለ ሕክምና ወደ ጎንደር ከተማ መወሰዳቸው ታውቋል። ጥቃቱ የተፈጸመው የጤና ባለሙያዎቹ ወደ ወረዳው መቀመጫ መካነ ብርሃን ከተማ በመጓዝ ላይ በነበሩበት ወቅት መሆኑ ተገልጿል። የሰሜን ጎንደር ዞን ጤና መምሪያም የጤና ጣቢያ ኃላፊውን ግድያ፣ የባለሙያዎቹን መቁሰል በማህበራዊ ትስስር ገጹ አረጋግጧል። ይህ ድርጊት በግጭት ቀጠናዎች የህዝብ ህይወት ለማዳን የሚተጉ የህክምና ባለሙያዎች ላይ የተደቀነውን ከባድ የደህንነት ስጋት ፍንትው አድርጎ የሚያሳይ ሆኗል። በሌላ በኩል በጋምቤላ ክልል ኢታንግ ልዩ ወረዳ ውስጥ ታጣቂዎች ትላንት በአንድ አሽከርካሪ ላይ በከፈቱት ተኩስ አንድ የኢታንግ ልዩ ወረዳ አስተዳዳሪ ኃላፊ መገደላቸው ተሰምቷል። ታርፓም ከተባለች ከተማ ወደ ኢታንግ ከተማ ሲጓዝ በነበረ ተሽከርካሪ ላይ በታጣቂዎች በተፈጸመው ጥቃት ሌሎች 2 የመንግስት ሰራተኞች መቁሰላቸው ታውቋል። ምንም እንኳን በጥቃቱ የተገደሉት ኃላፊ ስምና የጥቃቱ ፈጻሚዎች ማንነት ለጊዜው በይፋ ባይታወቅም ድርጊቱ የመንግስት አስፈጻሚ አካላትና የሥራ ኃላፊዎች በነጻነት የመንቀሳቀስ ደህንነታቸው ምን ያክል አደጋ ላይ መውደቁን የሚያረጋግጥ ነው። በተመሳሳይ በደብረ ብርሃን ከተማ ባሳለፍነው ሰኞ አንድ የመንግስት ከፍተኛ የደህንነት አመራር መገደሉ ይታወሳል። በአማራ ክልል በባሶና ወራና ወረዳ የሰላምና ጸጥታ ጽሕፈት ቤት ምክትል ኃላፊ የነበሩት አቶ ተስፋዬ ጌታቸው በደብረ ብርሃን ከተማ ለስራ በመንቀሳቀስ ላይ ያሉ በማንነታቸው ባልታወቁ ታጣቂዎች በተኮሱባቸው ጥይት ሕይወታቸው ማለፉ ተዘግቧል። በንጹሐን የጤና ባለሙያዎችና በመንግስት ሰራተኞች ላይ የሚፈጸሙ እነዚህ ተደጋጋሚ ጥቃቶች በየአካባቢው ያለውን የህግ ማስከበር የደህንነት መዋቅር ድክመት ከሚያሳዩ ከመሆናቸውም በላይ መሰረታዊ የማህበራዊና የመንግስት አገልግሎቶች ሙሉ በሙሉ እንዳይቋረጡ ከፍተኛ ስጋትን ደቅነዋል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። እነዚህ መረጃዎች እናንተም እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።